ቃሎች ጠነከሩ፣ አይኖች ተኮሳተሩ፣ ደም ስሮች ተገታተሩ። ይሄ ትውልድ እኮ እንደዛ አይችልም። እኔ የምለው አንድ እናት ምን ልጇን ብትወደው ከጀርባዋ ላይ ላታወርደው እንዴ? መውደዷን የምትገልጸው ልጁን መሬት እንዳይነካው ጀርባዋ ላይ በማኖር ነው። ጀርባዋ ላይ አሳድጋ መሬት ሳታስነካ የምታሳድገው ልጅ ጠቀመችው ይባላል ወይስ ጎዳችው? እስኪ ከዚህ ጋር ተያይዞ የሚነሱ አስተያየቶች የሚደርሱኝ አስተያየቶች አሉና እንደው ለሁሉም በተናጠል አስተያየት መልስ ከመስጠት አንድ ጊዜ አንድ ቪዲዮ ልስራበት ብዬ ነው። ከዛ በፊት ግን እንደተለመደው የዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው የነበረ ሳሙና ነው። ይህ ሳሙና ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች ይዘጋጃል። እኔ ልጆቼ፣ ወዳጆቼ፣ ቤተሰብ በጠቅላላው ስንታጠበት የነበረ የተጠቀምንበት ሳሙና ነው። ጸጉራችን፣ ገላችን፣ ፊታችን ስንታጠበት የነበረ ነው። ይህን ሳሙና ሰው እንዲወድልን ቆንጆ እንዲሆን ተብሎ የምንጨምርበት ምንም አይነት ተጨማሪ ኬሚካል የለም። ያም ደግሞ ለሽታ የሚሆን ኬሚካል አንጨምርበትም። አረፋ ማውጫ፣ ማድረቂያ ምናምን ብለን የምንጨምርበት ኬሚካል የለም። ከነዛ ኬሚካሎች የተነሳ በጊዜ ሂደት ሊደርስብን የሚችለውን የጎንዮሽ ጉዳት ማስቀረት ይችላል። እሱ መንጣት፣ መቀርጣት፣ መከርቸፍ ሊሆን ይችላል። በዚህ ሳሙና ስንታጠብ ሰውነታችን፣ ቆዳችን ተፈጥሯዊ ወዙን ቶሎ እንዲመልስ ረድቶናል፣ አግዞናል። ይህን ያክል ጊዜ ስንታጠበትም ለዛ ምስክሮች ነን ማለት ነው። በ175 ግራም 300 ብር በ300 ብር ይሸጣል። የምታገኝበትን አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። ሊንኩን ጉግል ማፕ አድራሻ ነው። ሰርች ታደርገውና እዚሁ አዲስ አበባ ውስጥ ኮሜርስ፣ በተለምዶ ኮሜርስ ሜክሲኮ በሚባለው አካባቢ ታገኘዋለህ። በዚህ ሳሙና እኛ እንደተጠቀምን ወዳጆቻችን እንደተጠቀሙ አንተ እንድትጠቀምበት እንመክርሃለን። እንዲሁም ደግሞ ይህን ሳሙና ገዝተህ አንተ ብቻ አይደለም ለወዳጅ ለዘመዶች ብታካፍለው በዚህ ቻናል በተለይም ደግሞ አሁን ላይ ትውልዳችን ላይ ይበልጡንም ደግሞ ወንዶቻችን ላይ የደረሰብንን አደጋ የተጋረጠብንን አደጋ ከወንድነታቸው የመራቃቸውን ነገር መታደግ እንችላለን ማለት ነው። በመታደጉ ስራም ደግሞ ተካፋይ ትሆናለህ። ልመና አይደለም፣ ፈቃደኛ ኮንክ ነው። ይሄ የዛሬው ቪዲዮ እንግዲህ በተደጋጋሚ የሚነሳ የሚሰነዘር ጥያቄ ነው፣ ወደ እኔ የሚመጣ ጥያቄ። በተለይ ደግሞ በቴሌግራም በውስጥ ቀን ጽሁፎቹ ጠነከሩ ብቻ አልነበረም። ዛሬ ደግሞ ቪዲዮ ሲመጣ ቪዲዮዎቹም ላይ ትንሽ ኃይለኝነት በዛ፣ ቃላቶቹ ጠነከሩ፣ አይንህም አፈጠጠ፣ ደምስር ይሉኛል። ደምስር ይታያል፣ ደምስርም ተገታተረ እና እንደዚህ ስታወራ ትንሽ ሰው ያስጨንቃል። ትውልዱ እንደዚህ አልመጣም። ኤንዜን ሁ ኬርስ? እውነቴን እኮ ነው የምላችሁ፣ ሁ ኬርስ ጉዳይ አይደለም። እኔ የመጣሁት እኮ እናቱ ጀርባ ላይ ያለን ሕፃን ላባብል አይደለም። የኔ ዩቲዩብ ቻናል ከሌሎቹ ዩቲዩብ ቻናሎች ጋር ተመሳሳይ እንዲሆን አትፈልጉም። መቼም አታገኙትም እንደዛ ይሆናል ብላችሁ። እንደዛ የምትሏቸው ሰዎች አሉ፣ ብዙ ሺህ ተከታይ ያላቸው፣ ብዙ ሺህ ፎሎወር ያላቸው፣ ብዙ ሺህ ቪው የሚያገኙ። እኔ እዚህ የማይታወቀው ዩቲዩብ ቻናሌ ላይ እንግዳ አድርጌ ብጋብዛቸው ብዙ ቪው ላገኝባቸው የምችል። አላማዬ ግን አይደለም። ትውልዱን እኮ ያበላሸው ያ ነው እያልኩኝ ነው። ከእናቱ ጀርባ ላይ እየወረደ እስካይመስለው ድረስ እዛው እናቱ ጀርባ ላይ እንዳለ እዛው በአፍ ሲጎርስ የነበረውን ነገር አሁንም እንደዛው ማባበል ለምን? እስቲ አስቡት። እናት ከጀርባዋ የማታወርደው ልጅ ትጠቅመዋለች ወይስ ትጎዳዋለች? በእርግጥ ከጀርባዋ ባለመውረዱ እንዳው ድካሟን እንተውና ለጊዜው ከጀርባዋ ባለመውረዱ መሬት ላይ እንቅፋት ላይ መታ ይችላል። የመሬት እንቅፋት ሊያገኙ ይችላል፣ ላይቆረቆሮ ይችላል፣ ላይደክመው ይችላል። ጀርባዋ ላይ ስለተኛ እዛው ላይ ሆኖ ይበላል፣ እዛው ላይ ሆኖ ይጸዳዳል፣ እዛው ላይ ሆኖ ይተኛል፣ እዛው ላይ ሆኖ። ይሄ ፍቅር መገለጫ ነው አይደለ? እንደዛ ብላችሁ የምታስቡት ነው ወይ? አይደለም። ሰው እንዲሆን ካስፈለገ፣ ጠንካራ ሰው ሆኖ እንዲወጣ ከተፈለገ ከጀርባዋ መውረድ መቻል አለበት። ከጀርባዋ መውረድ ባለበት ጊዜ፣ አሁን መውረድ ይገባዋል በተባለበት ጊዜ እሷ ራሷ ጨክና ማውረድ አለባት። ከጀርባዋ ካላወረደችው ግን ጎዳችሁ ማለት ነው። እድሜ ልኩን ለዛች እድሜ ብቻ አይደለም፣ ለዛች ወቅት ብቻ አይደለም፣ እድሜ ልኩን ጎዳችሁ ማለት። ሰውነቱ አጥንቱ ጠንካራ የሚታዘዝለት አይሆንም። ከዚህም የተነሳ ደግሞ የተፈጠረለትን ዓላማ ግዳጅ መፈጸም አይችልም። ቆዳ ስስ ነው የሚሆነው፣ ስሜቱ ቅርብ ነው የሚሆነው። ምክንያቱም በፊት ሲከፋው በትንሽ በትልቁ እየተነፋረቀ እዛው እናቱ እያባበለችው ተኛ እያለችው የሆነ ነገር እያለበሰችው አይዞ እያለች ቂጡን ቸብቸብ ጀርባውን ቸብቸብ እያደረገች ታስተኛዋለች። ፀሐይ እንዳይመታው ጥላ ታደርግለታለች። አሁን ትልቅ ሆነንም የምንፈልገው እንደዚህ ነው። በጣም የሚገርማችሁ ነገር ራሳችሁን ታዘቡት። የሚያባብለን ሰው እንፈልጋለን። አይዞ በቃ በአንተ ብቻ እኮ አልደረሰ ወደህ አይደለም የሚለውን ሰው እንፈልጋለን። አንድ ጊዜ ቆይ መስኮት ልዝጋ። ያ ድምፁ ይገባል ከውጭ ቅርብ ነው ለመንገድ። አሁንም እንደዛ ነው ትውልዳችን። የሚያባብለው ሰው ይፈልጋል። እሱ ብቻ አይደለም፣ ሚዲያ ከፍቶ ወይም ደግሞ እንደዚህ አይነት ሶሻል ሚዲያም ከፍቶ ወይም የተለያየ ከሰዎች ጋር መገናኛ መድረክም ከፍቶ እንደዚህ አይነት ስራ ነው መስራት የሚፈልገው።
ትውልዱ ፍቅር አጥቷል። ትውልዱ እንክብካቤ አጥቷል። ትውልዱ ለስለስ ባሉ ነገሮች ፍቅር መመገብ ያስፈልጋል። ኖ ያ ፍቅር አይደለም። ሱዚንግ ማባበል ፍቅር አይደለም። ማባበል ማላዘንን የሚያስቀጥል ያ የምናባብለው ሰው አላዛኝ፣ አልቃሻ፣ ነፍራቃ የሆነ እንዲቀጥል የምናደርግበት። በእርግጥ በደረጃ ያድጋል። የማላዘኑ ነገር በደረጃ ያድጋል። ትላንትና ህፃን ልጅ ሆኖ በከረሜላ በመስቲካ ነበር የሚያላዝነው። አሁን ከፍ ሲል ደግሞ በስክሪፕቶ፣ አሁን ከፍ ሲል ደግሞ 17 20ዎቹ መካከል ላይ ሲሆን ደግሞ በሴት ያለቅሳል። ያው በሴት እንኳን 30ውም 40 ውስጥ መሆኑ የሚነፋረቀው ብዙ ነው። ዘፈን እየከፈተ የሚነፋረቀው ብዙ ነው። ስለዚህ በደረጃ ያድጋል። ከዛ ምን ይሆናል መሰላችሁ? አይሸጥም አይለወጥም እንጂ ፕሮፌሽናል አልቃሻ ነው የሚሆነው። ፕሮፌሽናል የወጣለትና የተዋጣለት አልቃሻ ትውልዳችን አሁን እንደዛ ነው እየሆነብን ያለው። ምንም ተማረ ማስትሬትና ዶክትሬት የያዘ ሊቅና ሊቃውንት ሆነ ሀብታም ሆነ ብትሉት ሁሉ አልቃሻ ነው። ማንም ማያላዝን ዛሬ ኤቭሪባዲ እኮ የሚያለቅስበት ምክንያት ነው የሚፈልገው። በቃ ሰበብ ብቻ ነው የሚፈልገው። ጠጋ ብላችሁ ታወሩት፣ ያም ያላዝናል፣ ይህም ያላዝናል፣ ብሶተኛ ነው ሁሉ። አሁን እንደዛ ነው ትውልዳችን እያደረግን ያለው። ለምን እንደዛ እንዲሆን ትፈልጋላችሁ? አሁን በዚህ ጠንካራ ወንድ ይሰራል ብላችሁ ታስባላችሁ? በእንደዚህ አይነት ወንድ ነው ጠንካራ ትዳር የሚመሰረተው? በሱ ላይ ነው ጠንካራ ትዳር የሚመሰረተው? ለእንደዚህ አይነት ወንድ ነው ሴት ተሰጥታ ጠንካራ ትዳር መስርተው ጠንካራ ቤተሰብ፣ ጠንካራ ልጆች፣ ሀገር መገንባት የሚችሉ ልጆች የሚገኙት? በጭራሽ አይሆንም። የእሱ ቢጤ አቅመቢስና አልቃሻ ትውልድ እናፈራለን እንጂ። ስለዚህ ይሄን ከኔ ቻናል አጠብቁ፣ ከዚህ ከአባወራ ቻናል አጠብቁ። ያለፉት 8-10 ዓመታት የጻፍኩበትን ቴሌግራም ገጽና ፌስቡክ ገጽንም ብትሄዱ በእንደዚህ አይነት መልክ በምንም አይነት መልኩ የጻፍኩበት ጊዜ የለ። ጉዳይ አይደለም። መከታተል ካልፈለግ መውጣት ትችላለህ። ብዙ አንተን የሚያባብሉ የሚያቅፉ፣ የሚያዝሉ፣ የሚያስተዛዝኑ ብዙ ቻናሎች አሉ፣ አንተ የምትፈልገውን ነገር የሚነግሩ። በእርግጠኝነት ግን የምነግርህ ሰው አያደርጉም። በተለይም ደግሞ በተሰጠህ ወንድነት መክሊቱ በወንድነቱ ጸጋ አድገህ የወንድነቱ ቁና የአባወራነቱ ማማ ላይ አያደርሱም። ጨከን ማለት ስለማይፈልጉ ስለማይችሉ ስለማያውቁበትም አንተም የሚጨክንብህን ሰው ስለማትፈልግ። ወንድ ልጅ በዚህ አይነት መልክ አይታነጽም። ወንድ በዚህ አይነት መልክ አይሰራም። ወንድነት መክሊታችን የሚበለጽግበት፣ የሚሰራበት፣ የሚሰለጥንበት፣ የሚያድግበት ልምምዱ ማዘልና ማባበል አይደለም። በዛ ወንድነት አያድግም፣ እንዳውም ይበላሻል እንጂ ሊትራሊ እንዳውም ይበላሻል እንጂ። ስለዚህ ልጆቻችሁን አባብለንና አስተዛዝነን እናሳድጋለን የምትሉ ሰዎች እያጠፋችሁ ነው። ለነገሩ ምን ታረጉታላችሁ? እናንተም እንደዛው ታዝላችሁና ተባብላችሁ ስለሆነ 30ም 40ም 60ም ዓመት የሚሞላችሁ የሌላችሁ ልትሰጧችሁ አትችልም። በእርግጠኝነት ግን እዚህ ቻናል ላይ ይህንን አታገኙ። ይሄ ቻናል እንደነዚህ አይነት ሰዎችን ለማብዛት የመጣ ቻናል አይደለም፣ የተለየ ቻናል ነው። ይሄ ቆራጥ ቆፍጣና አባት ላልነበራቸው ወይም ያንን አባት በተለያየ ምክንያት ላጡ፣ ያንን አይነት አባት ወይም ደግሞ ታላቅ ወንድም ለሚናፍቁ፣ በዛ በወንድነት ማንነት ኢሴንስ ማደግ ለሚፈልጉ፣ በተወሰነ መልኩ የተረዳሁትን ራስን የሰራሁበትን ያሳደግኩበትን ልጆችንም የማሳደግበትን ከጓደኞቼ ጋርም የምንገነባባበትን ለማካፈል የመጣ ነው። ያንን የሚፈልጉ ሰዎችም የሚያገኙበት ቻናል ነው ይሄ ቻናል። ስለዚህ በምንም አይነት መልኩ ለሌላውም ጊዜ ወይም አዲስ ሰውም ሊመጣ ይችላል ይህን ዩቲዩብ ቻናል ላየው ሰው ወይም እየተከታተላችሁ ለነበራችሁ ሰዎች ቃላቶቹ ይለዝቡልናል። ምናልባት አይኑ ቀለል ብሎ ፈገግታ የተሞላ ምናምን ይሆንልናል፣ በፈገግታ የተሞላ እየኮመከ ያስቀናል የምትሉ ሰዎች ከሆናችሁ አጠብቁት፣ አታገኙትምና። ስለዚህ መሄድ ከፈለጋችሁ ጊዜያችሁን አታባክኑ። አጨብጫቢ ፈልጌ አልመጣሁም። ብቻዬን ነኝ ብዬ አይጨንቀኝም። አንድ ሰውም አየው፣ አንድ ሰውም ላይክ አደረገው፣ አይ ዶንት ማይንድ። ዘሬን መዝራት ነው የምፈልገው። የምዘራው ዘር ምርጥ ዘር መሆኑን ነው እንጂ የምፈልገው አጭበጫቢና አድማቂ አልፈልግም። ከዛ በኋላ ማሳደጉ የሌላ አካል ስራ ነው። ማሳደጉ የኔ ስራ አይደለም። የኔ ስራ መዝራት ነው። ጥሩ ዘሩን እያመጡ መዝራት ነው። ፈቃደኛ የሆነው ይበቅልበታል፣ ያፈራበታል። ፈቃደኛ ያልሆነው ደግሞ እዛው ቀብሮ ያስቀምጠዋል። አልጣመኝም፣ አልተመቸኝም ማለት መብቱ ነው። ምንም ልረዳው አልችልም። ዛሬ ላይ ይህንን ነገር ምን ያመጣብናል? ያ አባትነትን የናቀ የአባትነት ኢሴንሱን የናቀ የአባትን ሚና የናቀ ትውልድ ሲቀባበለው እንደ እርግማን ሲቀባበለው የነበረው ነገር ዛሬ ይህን እዚህ ላይ አደርሶናል። ያ ትውልድ ትላንትና የነበረው ያ ትውልድ የሚባለውን ታውቁታላችሁ አይደለ? ያ ነባር የሆነው እሴታችን ላይ ነባር የሆነው ትውፊታችን ላይ ያመፀው ትውልድ ከውጭ እንክርዳድ የሆነ ቀለብ ተቀልቦ መጥቶ፣ በተለይም ደግሞ የማርክሳዊ ቀለብ ተቀልቦ መጥቶ እዚህ መጥቶ ያሳደጉት እዛ ያደረሱት ለቁም ነገር ያበቁት አባቶች ላይ ወላጆች ላይ ባህሉ ላይ ትውፊቱ ላይ እሴቱ ላይ ያመፀው ትውልድ ያ ትውልድ ስናት አንድ የሆነ እገሌ የሚባል አባትን አይደለም፣ በጠቅላላው የአባትነትን ሚና አባትነትን ራሱን ነበር የተጠየፈው።
እሱ ላይ ነው ያመፀው። የሰማዩ አባታችንን በሉት ምድራዊውም አባት ላይ በሉት፣ እነዚህ አባቶች በዛ በአባትነት ሚናቸው ምንድን ነው ለትውልዱ የሚሰጡት ብትሉኝ፣ እውነትን ጣፈጠውም መረረውም ወደደውም ጠላውም ይሰጡታል። ግዴታው ስለሆነ በእውነት መኖር ስላለበት፣ ስለ እውነት መኖር ስላለበት ጽድቅ እንዲሰራ ያስገድዱታል። ፍትህ እንዲያሰፍን ያስገድዱታል። እነዛ አባቶች የሰማዩም አባት አባትነት የሚታይባቸው ባህሎችም ትውፊቶችም ቢሆኑ ያ አመፀኛ ትውልድ ታዲያ እዚህ ላይ ነው ያመፀው። አንድ ወላጅ አባቱ ላይ ገለመሌ ላይሆን ይችላል። ወላጅ አባቱ ጥሩ ሰው ሊሆን ይችላል፣ ይወድ ይሆናል። ግን ይሄ አባትነት ላይ አምጾበታል። ይህን አባትነት በዚህ አባትነት ላይ ያመፀው ያ ወንድ፣ የወቅቱ ወንድ በዛ አይነት አባትነት ላይ ያመፀች ሴትን ሲያገኝ ተዋደዱ። ምክንያቱም የጋራ ጠላት ነበራቸውና ተዋደዱና ተጋቡና የእኛን አባቶች ወለዱ። ከዛ የእኛም አባቶች እንደዛው እኛን ወለዱ። በአመፅ የተገኘንን አብዛኛው አሁን ላይ ያለው ዘር ያ አባትነት ላይ ባመፀ ትውልድ የተገኘንን። ስለዚህም እንዴትም ብሎ ጠንካራ ቃላትን አንፈልግም። ስርዓት የሚያስይዙን ቃላትን አንፈልግም። ምግባር የሚያስጠብቁንን ቃላት አንፈልጋቸውም። እውነትን እንድንናገር እውነትን እንድንመሰክር የሚያስገድዱን ቃላት አንፈልጋቸውም። ንጽህናችን እንድንጠብቅ ቅድስናችንን እንድንጠብቅ የሚያስገድዱን ቃላት አንፈልጋቸውም። ምክንያቱም እነሱ አካባጅነት ናቸው። ስለዚህ ከዛ ይልቅ እንደፈለግን የምናወራበት፣ እንደፈለግን የምንለቀቅበት፣ የትም የምንዞርበት፣ የትም የምንውልበት፣ ከማንም ጋር የምንወድቅበት፣ የምንሴስንበት፣ የምናመነዝርበት ያ እድል ይበረታታል። እነዛን የሚያበረታታው ታዲያ ይሄ ጠንካራ ቃል አይደለም። ኮስተር ያለው ማንነት የአባትነቱ ሚና አይደለም። እሽሩሩ እያለ የሚያቅፈው ሊከፋት ይችላል፣ ልትቀየም ትችላለች። እንዳይከፉ ጊዜው ተቀይሯል፣ አስተዳደግ ልጆች እንደዚህ አይደለም እያለ እሽሩሩ እያለ የሚያዘው። ስለዚህ አንደኛ የአባትነት ላይ አመፅ ላይ የደረሰ አባት ዛሬ ጠንከር ብሎ ልጆቹን ማሳደግ አይፈልግም። እሱ አካባጅነት ይመስለዋል። ከዛ ሲቀጥል እንግዲህ አልጫ ሆነ፣ ወንዱ ሁሉ አልጫ ሆነ። ከአልጫ ወንድ ምን ይጠበቃል? ካገኘ በልቶ ካጣ ተደፍቶ የሚያድር ወንድ ነው አብዛኛው ወንድ። አብዛኛው ቤት ሽክ ብሎ ቪኤት የሚያዝ ሃዩንዳይ ሚንዳ ሽክ ብሎ ስታዩት፣ ወይም ደግሞ 100 ሚሊዮንም ስለ ወይም ባለስልጣን ስለ ወይም ምሁር ስለተባለ ዶክተርና ማስተሬት ስለጫነ ተአምር የሚሰራ ይመስላል። ግን በራሱ ላይ ያልሰለጠነ በቤቱም ደግሞ ካገኘ በልቶ ካጣ ተደፍቶ የሚያድር ነው። ስለዚህ ከዛ አልጫ ትውልድ ጠንካራ ትውልድ ሊፈራ አይችልም፣ ሊወጣ አይችልም፣ ሊገኝ አይችልም። ምክንያቱም እሱ ራሱ ካገኘ በልቶ ካጣ ተደፍቶ የሚያደርስ ስለሆነ ለንግግሩ ተቆጥቦ ነው። ቃላቶቹ ጠንከር ማለት አይችሉም፣ አይኖቹ ኮስተር ማለት አይችሉም። የሚደርስበትን ነገር ስለሚያውቀው ልጆቹንም እንደዛ ያሳድግ። ጠንከር ብሎ ኮስተር ብሎ ማሳደግ አይችልም። የሌለውን ኬት ያመጣል? ታዲያ ዘንድ ዘዴ ምንድነው የሚሆነው? ልጆቻችን ዛሬ የሚያድጉበት ቤት ውስጥ ምንም እንኳን በጾታ ሁለት ወንድና ሴት የተባሉ ወላጆች አባትና እናት ቢያሳድጓቸውም ሁለቱም እናት ናቸው። ምንም ልዩነት የላቸው። ሁለቱም ሆደ ቡቡ ናቸው፣ ሆደ ባሻ ናቸው። ቶሎ ይከፋቸዋል፣ ቶሎ ያዝናሉ፣ ቶሎ ይደነግጣሉ። ልጁ እንደዚህ ሆነ ሲባል ሁለቱም ብርግግ የሚሉት እኩል ነው። ለምን? በተለይ ወንዱ የዓለምን ፈተና እንዲጋፈጥ የዓለምን ቻሌንጅ እንዲችል መከራውን እንዲታገስ ተደርጎ ጠንክሮ አልተገነባም። ተማር ልጄ ተብሎ የተማረው ያደገው ማስትሬት እና ዶክትሬት መስራት ነው። ከዛ ያለፈ ግን ለሆዱ ሲል ማንም የሚጎትተው ማንም የሚደፋው ነው። 100 ሺህ ከከፈሉት ምንም ነገር ይሰራል። ቤትና መኪናም ከሰጡት የበለጠ ይሰራል። ለሆዱ ተገዝቶ የሚያድር ትውልድ ነው። ጠንክሮ በራሱ ላይ ጨክኖ ይሄ መሆን የለበትም የሚል አይደለም። ለምን? እንደዛ አልተሰራማ፣ እንደዛ አላደገም። ስለዚህ እኔ ያንን ነገር ነው ማስተካከል የምፈልገው። በእኔ ትውልድ ላይ ይፈጠር ይችላል፣ አይ ዶንት ማይንድ። እኔ መሰረቱን ጥዬ አልፋለሁ። ልጆች ይቀጥላሉ፣ ታናናሾቹ ወንድሞች አሉ፣ እነሱ ይቀጥላሉ። ይሄ መንገድ የገባቸው። በተረፈ ግን ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ ስንል የምናሳድጋቸው ልጆች ኮምጨጭ ባለ ቃል መረር ባለ ቁም ነገር እናሳድጋቸዋለን። ዓለም እኛ በፍቅር መረር ያለውን ነገር ለነሱ ልክ እየመጠንን ከምንሰጣቸው ይልቅ ዓለም ለነሱ የማትራራ ሆና ጭራሽ መራራውን ነገር ነው የምትሰጣቸው። የከፋውን መራራ which means ተስፋ እስኪቆርጡ ድረስ፣ ተስፋ ያላቸው እስካይመስላቸው ድረስ። ስለዚህ ዓለም መራራውን ከመጋቷ በፊት መጋቷ ማንንም ስለማይቀር ያንን መራራ ዓለም ከመጋቷ በፊት ልጆችን እኔ አባታቸው መረር ያለ ነገር ሰጣቸዋለሁ። ኮምጨጭ ባለ መንገድ ይይዛቸዋለሁ። ቆፍጣና እንዲሆኑ፣ ቆራጥ እንዲሆኑ ስለምጠላቸው አይደለም።
ስለምወዳቸው ነው። ስለምወዳቸው ያንን ደረጃ በደረጃ አሳደጋቸዋለሁ። በዓለም የሚገጥማቸው የከፋ መከራ ስለሆነ ለዛ እንዲዘጋጁ እኔ ባለሁበት፣ እኔ የምወዳቸው አባታቸው ባለሁበት፣ እኔ ሬጉሌት በማድረጉ መቆጣጠር በምችለው መልኩ እውነትን እንዲቀምሱትና ቻሌንጁን መከራውን እንዲቀበሉት ካደረግኳቸው ሰውነታቸው ያንን መሸከም ይችላል። ያንን ዓለም የምትሰጣቸውን መከራ መሸከም ይችላል። የፈለገውን አይነት መከራ ብታሸክማቸውም አያላዝኑም፣ አይነፋረቁም። ዩቲዩብ ከፍተው አይነፋረቁም። ሶሻል ሚዲያ ከፍተው አይነፋረቁም። ተሰብስበው ድራፍት እያዘዙ አይነፋረቁ። ይልቁንስ ያንን መከራ የሚያስከፍለውን ዋጋ ከፍለው ስለማሸነፍ ስለመርታት ከራሳቸው አልፎ ለሚስታቸው፣ ለልጆቻቸው፣ ለቤተሰባቸው፣ ለማህበረሰባቸው፣ ለሀገርም ለመትረፍ ያስባሉ እንጂ ያንን ያቅዳሉ፣ እሱንም ይፈጽሙታል with the best excellence። ስለዚህ እባካችሁ አሁንም በተለይ በውስጥ መስመር እየመጣችሁ እንዳው መልእክቶቹ ጥሩ ነበሩ፣ ግን ቃላቶችህ ትንሽ ጠነከሩ፣ በጣም ጠንከር ብሏል፣ ትንሽ ጠንከር ብሏልና ለዘብ ብታረጋቸው ግድ የለም፣ ዝግ አድርገው። አይኖችንም እንዳው ባታኮሳተራቸው፣ ፈገግታ ብትጨምርበት ሲያምራችሁ ይቀራል። ፈገግ አልልም እኔ፣ ፈገግ ብዬ የተነሳሁትን ፎቶ የለኝም። ምንም ፈገግ የሚያስብል ነገር የለም እዚህ ምድር ላይ ሲጀመር። ግዳጅ አለብን፣ ግዳታችን እንወጣለን። ይሄ እያዝናናን ቁም ነገር እናስጨብጣለን ገለምን የሚሉ ሰዎች ሲደልሏችሁ ነው ወንድሞቼ፣ ሲደልሏችሁ ነው። እናንተ ቴሌቪዥናችሁ ላይ ተጥዳችሁ ቁጭ ብላችሁ እግራችሁን ታጥባችሁ ተለቃልቃችሁ ቂቂቂቂ ስትሉ ልጆቻችሁን ወደ ባርነት ሊንሉባችሁ ሲፈልጉ ነው። የሚባል ነገር የለም። እየተዝናኑ ቁም ነገር የሚባል እኔ ምንም ጭንቀት ውስጥ ስትሬስ ውስጥ የምገባ ሰው የሚያስገባኝ ነገር የለም። ማለት የሚያስገባ ፈተና ሳይመጣ ቀርቶ አይደለም፣ ግን እኔ እንደዛ አልገባ። ስራ ስለበዛብኝ ወይም ደግሞ ፈተና ስለመጣብኝ ትንሽ ራሴን ፈታ ላድርግ ላዝናና ብዬ ቲክቶክም ከፍቼ የማገጥሰው አይደለም እያልኩ የማገጥሰው አይደለም። ድብርት ውስጥ አልገባም። የዲፕሬሽን የምትሉትን ነገር አላውቀውም። አም ሶ ቢዚ ስራዬ ላይ ነኝ። የምሰራው ነገር አለኝ ብዙ ነገር። የግድ ገንዘብ ማምጣትም አይጠበቅበትም ስራዬ። ህሊናዬ ግድ የሚለው የተፈጠርኩለትን አባቴ ይህን ስራ ብሎ ያስገደደኝን ያዘዘኝን ስራ መፈጸሜን ነው የምፈልገው። ከትላንትና ዛሬ፣ ከዛሬ ነገ በተሻለ መንገድ የመፈጸሜን ነው የማስበው። ስለዚህ ለምንድነው የምታገጡት እናንተ? እኔ የሌለኝን ነገር አልሰጣችሁ። ስለዚህ እናንተ ማቅጠጥ ከፈለጋችሁ እኔ ያላስገጥጣችሁም የሚያስገጥጠው አካል ጋር ሂዱ። ቴሌቪዥናችሁን ከፍታችሁ በስንቱ ማየት ትችላላችሁ፣ ቁም ነገር ካገኛችሁበት። እና የአባወራ ቪዲዮ ወይም የአባወራ ዩቲዩብ ቻናል ሰውን እያዝናና ለማስተማር የመጣ ቻናል አለ አይደለም። እያዝናኑ የሚያስተምሩ እናስተምራለን የሚሉት ጋር ሂዱ፣ እሱን ስትፈልጉ። እኔ ጋር አይደለም። ግዳጅ አለባችሁ። ግዳጁን የምትፈጽሙበት አጭር ጊዜ ነው ያላችሁ። እድሜያችሁ አጭር ነው፣ ብዙ ጊዜ አይደለም ያላችሁ። በዛ ጊዜያችሁ ውስጥ ግዳጁን ከመፈጸም በፊት አብዛኛውን ጊዜ የምታጠፉት ራሳችሁ ላይ በመሰልጠን ኤክሰለንስ ላይ በመድረስ ነው። ለሱ ጊዜ የላችሁም። እረፍት ሊኖራችሁ አይገባም። እንቅልፍ ሊያዳፋችሁ አይገባም። በዛ ላይ መጠንከር አለባችሁ። እኔ በተወሰነ መልኩ ይህንን ነገር ይህን ያክል ሄጄበታለሁ። እናንተ ደግሞ ከዚህ የበለጠ ሄዱበት። ሚስታችን፣ ልጆቻችን፣ ማህበረሰባችን፣ ሀገራችን ከኛ ይህንን ይፈልጋሉ። እዚህ ኤክሰለንስ ላይ የደረሰ ወንድ ይፈልጋሉ። ሚስታችንም ያንን ነው የምትፈልገው። ምን በወጣት እንደ እናቱ እንደገና በአንቅልባ ዝላ የምታባብለው 4 ሰዓት ላይ በግድ ተቀስቅሶ እባክህ ቁርስ ብላ። ይህንን ደግሞ ውጭ ወጥቶ መኪና ይዞ እየተንቀባረረ 4 ሰዓት ላይ ተቀስቅሽ ቁርስ መበላ ነኝ ብሎ የሚያነጅብ ሰነፍ። ምን በወጣት የምትሸከሙ ልጆች ምን በወጣቸው እንደዚህ አይነት አባት የሚያሳድጋቸው? ይህንን ማድረግ የማትፈልጉ ከሆነ በዛ መልክስ በስንፍና መገኘት የማትፈልጉ ከሆነ እነዚህ ቃላቶች ምንም ያን ያክል ከባድ አይደሉም። ለራሳችሁ ነው የሚነገራችሁ። ተሰሩበት፣ እወቁበት። አይ ካልክ ግን አማራጩን ታውቀዋለህ። መንገዱን ጨርቅ ያልግልህ። ወንድም አለም ወንድ ልጅ በአንቅልባ ታዝሎ ጀርባው እናቱ ጀርባ ላይ ወንድ ሆኖ አይሰራም። ወንድነትም በልመና አይታነጽም። እባክህ የኔ ልጅ እባክህ ተሰብሰብ እባክህ እንደዚሁን ተብሎ አይታነጽም። እንደዛ የሚባል ነገር የለም። በተለይ ትልቅ ከሆነ ካልፈለገ የራሱ ጉዳይ። መከራ ያዳፋዋል ደህና አድርጎ። ከድንገት እድል ካገኘ ከነቃ ሊነቃ ይችላል። ካልሆነ ግን እዛው ያዳፋው ወደ አዘቅት ይሄዳል። እንደዚህ አይነቱን ትውልድ ምንም ልንታደጉ አንችልም። እኔ አሁንም ተስፋ የማደርገው እነዛ ታናናሾች ናቸው። ትልልቆቹ በብዛት እብሪት አለባቸው። ላይክ አንተ ማነህ ይህንን የምትነግረን? አንተ ማነህ ይህንን ነገር? የራሱ ጉዳይ። በርታልኝ ወንድም አለም። መሰራት ከፈለግ በጠንካራ ቃል ነው መሰራት ያለብህ። ያ አንተ የምትፈልገው ቆራጥና ቆፍጣና አባት ከቤትህ ከሌለ፣ በልጅነት ካጣኸው፣ ወይም ደግሞ በአካል በተለያየ ምክንያት ካንተ ጋር ማይኖር ከሆነ፣ ታላቅ ወንድምም ከሌለ፣ ይሄ ላንተ ነው። ቆራጥና ቆፍጣና ጠንካራም አድርጎ towards excellence ወደ ከፍተኛ የአባወራነት ልህቀት የሚሰራ የትም ቦታ በከፍተኛ ብቃት ስራህን መፈጸም መስራት የምትችል ከመኝታ ቤት እስከ አደባባይ በብቃት መፈጸም የምትችል ሚስት የምትኮራብህ ልጆችም የሚመኩብህ እንድትሆን በርታልኝ ወንድም አለም።